ሰላም አድማጮቻችን እንዴት ናችሁ? በዛሬው ዕለት ተጠባቂ የአውሮፓ ቻምፒየንስ ሊግ ጨዋታዎች ይደረጋሉ። የሁሉንም ትኩረት የሳበው ጨዋታ ደግሞ ኢንተር ሚላን ከአርሰናል ጋር የሚያደርገው ጨዋታ ነው። የባለፈው ዓመት የአውሮፓ ቻምፒየንስ ሊግ የዋንጫ ጉዟቸው በፒኤስጂ የተገታው ሁለቱ ቡድኖች የሚገናኙበት ጨዋታ ነው። ኢንተር ሚላን ከአርሰናል ለአራቱም ዋንጫዎች እኩል እየተራመደ የሚገኘው የሰሜን ለንደኑ ክለብ አርሰናል ወደ ሰሜን ጣሊያኗ ከተማ ሚላን አምርቶ የአውሮፓ ቻምፒየንስ ሊግ ሰባተኛ ጨዋታውን ከኢንተር ሚላን ጋር ያደርጋል። በፕሪሚየር ሊጉም በአውሮፓ ትልቁ የክለቦች ውድድርም ካህናት የተቀመጠው አርሰናል ምሽት 5 ሰዓት ላይ በጁሴፔ ሜዛ ከኑራዚሮቹ ጋር የሚገናኝበት መርሃ ግብር በትልቁ የሚጠበቅ ነው። አርሰናል በውድድር ዓመቱ የቡንደስሊጋው መሪ ባየር ሙኒክና የሴሪአው መሪ ኢንተር ሚላን እንዲሁም ደግሞ ጠንካራው አትሌቲኮ ማድሪድ ባሉበት ምድብ ቢደለደልም የማይሸነፍ የሚመስለውን ሙኒክንም ይሁን አትሌቲኮ ማድሪድን ከጨዋታ ብልጫ ጋር በማሸነፍ ለቀጣይ ተጋጣሚዎቹ መልእክት አስተላልፏል። ቢሆንም ዛሬ የሚያደርገው ጨዋታ አንድም ከሜዳ ውጭ መሆኑ ሁለትም ተጋጣሚ ኢንተር ሚላን በመከላከሉ ጠንካራ መሆኑ ከቀደሙት ፈተናዎቹ የምሽቱ መርሃ ግብር የጠነከረ እንደሚሆን ይጠበቃል። በእርግጥ መድፈኞቹ በአውሮፓ ቻምፒየንስ ሊግ ያደረጓቸውን ሁሉንም ጨዋታዎች በማሸነፍ ብቸኛ መሆናቸው ብቻ ሳይሆን የተቆጠረባቸው አንድ ግብ ብቻ ነው። ጠንካራ የተከላካይ ክፍል የገነባው ቡድኑ መከላከል መለያው ከሆነው ኢንተር ሚላን የሚጠብቀውን ከባድ የቤት ስራ ለመወጣት ወደ ሜዳ ይገባል ተብሎ ይጠበቃል። በመድረኩ ለፍጻሜ ከመድረስ ያለፈው ዋንጫውን አንስቶ የማያውቀው አርሰናል የምሽቱን ጨዋታ ካሸነፈ ወይም ነጥብ ከተጋራ ጥሎ ማለፉን መቀላቀሉን የሚያረጋግጥ ይሆናል። በቀድሞ ተጫዋቹ ክርስቲያን ቹቩ የሚመራው ኢንተር ሚላን ባለፉት 11 ጨዋታዎች አልተሸነፈም። እንደ አርሰናል ሁሉ ሊጉን እየመራ የሚገኘው ኢንተር በመድረኩ ከአርሰናል ከተገናኘባቸው 4 ጨዋታዎች ሁለቱን አሸንፏል። ከኢንተር በኩል ሃካን ቻንሃግሉና ዴንዝል ዱምፍሬንስ በጉዳት መሰለፋቸው አልተረጋገጠም። በመድፈኞቹ በኩል ማክስ ዶማን፣ ሪካርዶ ካላፊዮሪና ፒየሮ ሂንካፔ አሁንም ከጉዳታቸው ያልተመለሱ ሲሆን በጨዋታው ጋብሪኤል ማርቲኔሊ ግብ ካስቆጠረ በተሰለፈባቸው 6 ጨዋታዎች 6 ግቦችን በማስቆጠር የመጀመሪያው ብራዚላዊ ተጫዋችም ይሆናል። በሌሎች ጨዋታዎች ማንቸስተር ሲቲ ወደ ኖርዌይ አምርቶ ምሽት 2:45 ላይ ከቡዶ ግሊሜስ ሲጫወት፣ ሪያል ማድሪድ ከሞናኮ፣ ፒኤስጂ ከስፖርቲንግ ሊዝበን፣ ቶትናም ሆትስፐር ከቦሩሲያ ዶርትሙንድ፣ ቪያሪያል ከአያክስ እና ኦሊምፒያኮስ ከባየር ሌቨርኩሰን በተመሳሳይ ምሽት 5 ሰዓት ላይ የሚያደርጉት ጨዋታዎች የዛሬ መርሃ ግብር ናቸው። ማንቸስተር ሲቲ ማርክ ጌሂን ማስፈረሙን ይፋ አድርጓል። ማንቸስተር ሲቲ እንግሊዛዊውን ተከላካይ ከክሪስታል ፓላስ ያስፈረመ ሲሆን ተጫዋቹ ከክለቡ ጋር እስከ 2031 የሚያቆየውን ውል ፈርሟል። ውሃ ሰማያዊ ለባሾቹ ለ26 ዓመቱ ተከላካይ ዝውውር 20 ሚሊዮን ፓውንድ ወጪ አድርገዋል። የቀድሞ የቼልሲ ተጫዋች ከማንቸስተር ሲቲ ጋር ለ5 ዓመት ተኩል የሚያቆየውን ውል የፈረመ ሲሆን በሳምንት እስከ 300,000 ፓውንድ ይከፈለዋል ተብሏል። በጥር የተጫዋቾች የዝውውር መስኮት በንቃት እየተሳተፈ የሚገኘው ማንቸስተር ሲቲ ቀደም ብሎ አንቷን ሴሚኒዮን ከቦርንማውዝ በ65 ሚሊዮን ፓውንድ ማስፈረሙም ይታወቃል። በመጨረሻም የሴኔጋል ብሔራዊ ቡድን ዋና አሰልጣኝ ፓፔ ቲያው በካፍ ታግዷል። ላልተወሰነ ጊዜ ነው ይሄ እገዳ የተጣለበት። እገዳው የመጣው በ25 የአፍሪካ ዋንጫ ፍጻሜ ከአዘጋጇ ሞሮኮ ጋር ሴኔጋል ስትጫወት ዳኛው የወሰኑትን አወዛጋቢ ውሳኔ በመቃወም ተጫዋቾቹ ሜዳውን ለቀው እንዲወጡ በማዘዙ ነው። የሴኔጋሉ አሰልጣኝ ባደረገው ድርጊት መጸጸቱን በመግለጽ ይቅርታ ጠይቋል። ሆኖም ከካፍ እገዳ አላመለጠም። በሌላ በኩል ከካፍ በኩል ስለ እገዳው ዝርዝር ሁኔታ ተጨማሪ መረጃ እየተጠበቀ ነው። በቀጣይ ከዚህ ጋር የተያዙ መረጃዎች ሲወጡ ወደ እናንተ የምናደርስ ይሆናል። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ። ሼርን በማድረግ ለሌሎች አጋሩ። ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።